የአዲስ አበባ ከተማ አስተዳደር በከተማዋ የመኖሪያ ቤት ጥያቄን ለመመለስ መንግስት ቤቶችን እየገነባ የሚያቀርብበት አሰራር ካለው የቤት ፍላጎት አንጻር በቂ አለመሆኑን በመገንዘብ የተለያዩ የቤት ግንባታ አማራጮችን ወደ ስራ አስገብቷል። መንግስት የጋራ መኖሪያ ቤቶችን ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። በእነኛ አማራጮች በእነኛ የለውጥ ዓመታት ከ270 ሺህ ያላነሱ ቤቶችን በከተማችን ማቅረብ ችለናል። በከተማዋ የቤት አቅርቦትና ፍላጎትን የማመጣጠን ስትራቴጂን የሚከተለው የከተማ አስተዳደሩ ካስቀመጣቸው የቤት ልማት አማራጮች መካከል አንዱ በመንግስትና በግል ዘርፍ አጋርነት ቤቶችን መገንባት ሲሆን በዚሁ መሰረትም ከአያት ሪል ስቴት አክሲዮን ማህበር ጋር በካዛንቺስ አካባቢ 13732 ቤቶችን ለመገንባት ከንቲባ አዳነች አቤቤ አስጀምረዋል። የከተማ አስተዳደሩ ከተማዋን በማልማቱ ሂደት የነዋሪውን ጥያቄዎች ለመመለስ ቅድሚያ እንደሚሰጥ የተናገሩ ከንቲባ አዳነች አቤቤ በካዛንቺስ አካባቢ ለመኖሪያ ቤትና ለንግድ ማዕከል ግንባታ ቅድሚያ መሰጠቱንም ይገልጻሉ። በካዛንቺስ ላይ ዛሬ ያስጀመርነው የመኖሪያ ቤት ግንባታ ከአያት ሪል ስቴት ጋራ ወደ 13700 ያክል የሚሆኑ ቤቶች ናቸው። እዚሁ ካዛንቺስ ሳይት ላይ ከኦቪር ሪል ስቴት ጋራ ከ1000 በላይ የሚሆኑ ቤቶችን አስጀምረናል። በጥቅሉ በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ካዛንቺስና የመሳሰሉ የቀድሞ ያረጁ አካባቢዎችን መልሰን ስናለማ በዋናነት የህዝባችንን አንገብጋቢ ጥያቄዎች ለመመለስ ነው።